ከበርካታ አስርት ዓመታት በኋላ በኢትዮጵያ ወጥ የሆነ የመሬት አጠቃቀም ስትራቴጂ ሊጀመር ነው። ይህ ስትራቴጂ መሬት ያላቸው ሰዎችም ሆኑ በመሬት ላይ ግንባታ ለሚያከናውኑ ስር ነቀል ለውጥ ይኖረዋል ተብሏል። በሌላ በኩል ደግሞ ከደረሰኝ ጋር የተገናኙ ጠቅላላ ወንጀሎች ይፋ ተደርገዋል። የፓስፖርት ቀጠሮና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ከደረሰኝ ጋር የተገናኙ ጠቅላላ ወንጀሎች ይፋ ተደርገዋል። የገቢዎች ሚኒስቴር እንዳስታወቀው ከሆነ ወንጀሎቹ በገንዘብና በእስር ቅጣት የሚያስቀጡ ናቸው። በዚህም ማንኛውም ደረሰኝ የመስጠት ግዴታ ያለበት ታክስ ከፋይ ያለ ደረሰኝ ግብይት ያከናወነ እንደሆነ ከብር 25000 እስከ 50000 ብር የገንዘብ መቀጫና ከ3 እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል። በአንድ ግብይት በተሰጡ ተመሳሳይ የደረሰኝ ኮፒዎች ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰ ወይም ደግሞ ዝቅ ያደረገ ሰው ብር 100,000 እና ከ5 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ይቀጣል ተብሏል። በአንድ ግብይት በተሰጡ ተመሳሳይ የደረሰኝ ኮፒዎች ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰ የሽያጩ ትክክለኛ ዋጋ ከብር 100,000 ብር የሚበልጥ ከሆነ ደግሞ የሚጣለው ቅጣት በደረሰኞቹ ላይ ከተመለከቱት ከፍተኛው የገንዘብ መጠንና ከ7 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ይቀጣል ተብሏል። ግብይት ሳይፈጸም ደረሰኝ የሰጠ ወይም የተቀበለ ሰው ከብር 100,000 እስከ 200,000 ብር የሚደርስ የገንዘብ ቅጣትና ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት የሚቀጣ ይሆናል። ግብይት ሳይፈጸም ደረሰኝ የሰጠ ወይም የተቀበለ ሰው ደረሰኙ ከ200,000 ብር በላይ ከሆነ የሚጣለው ቅጣት በደረሰኙ ላይ ከተገለጸው የገንዘብ መጠን ጋር እኩል ይሆንና ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣ ያገኘነው መረጃ ያሳያል። ባለስልጣኑ ሳይፈቅድለት የታክስ ደረሰኝ ያተመ ሰው ከብር 300,000 እስከ 500,000 ብር የሚደርስ የገንዘብ ቅጣትና ከ2 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል። ባለስልጣኑ ሳይፈቅድለት የታክስ ደረሰኝ አትሞ ጥፋተኛ የተባለ ሰው ለሁለተኛ ጊዜ ወንጀሉን ፈጽሞ ጥፋተኛ መሆኑ ከተረጋገጠ ደግሞ የህትመት መሳሪያውና የማተሚያ ድርጅቱ ይወረሳል፣ የንግድ ፍቃዱም እስከ ወዲያኛው ይሰረዛል ተብሏል። በሌላው መረጃችን ደግሞ ሲንቄ ባንክ ከፕሪሚየር ስዊስ ሶሉሽን ወይም PSS ጋር በመተባበር በኢትዮጵያ የማስተር ካርድ የቅድመ ክፍያ ካርድ አገልግሎትን በይፋ ጀምሯል። ይህ እርምጃ በሀገሪቱ የፋይናንስ ዘርፍ ትልቅ ምዕራፍ የሚከፍት ሲሆን የዲጂታል ክፍያ ተደራሽነትን ያሰፋል። ሲንቄ ባንክ ከፒኤስኤስ ዋና አውታር መረብ ውጪ ዓለም አቀፍ እውቅና ያለው የማስተር ካርድ አርማ የያዙ የቅድመ ክፍያ ካርዶችን በማውጣት የመጀመሪያው የፋይናንስ ተቋም ሆኗል። አዲሱ አገልግሎት የፋይናንስ ተጠቃሚነትን ለማሳደግና በኢትዮጵያ ውስጥ የዲጂታል የፋይናንስ መፍትሄዎችን አጠቃቀም ለማበረታታት ታስቦ የተሰራ ነው። ይህ የማስተር ካርድ የቅድመ ክፍያ ካርድ በዓለም አቀፍ ደረጃ ተቀባይነት ያለው አስተማማኝ የመክፈያ ዘዴ ሲሆን በተለይም ወደ ውጭ ሀገር ለሚጓዙ ኢትዮጵያውያንና ሀገር ውስጥ ሆነው ደግሞ ቀለል ያሉ ዓለም አቀፍ የግብይት አማራጮችን ለሚያስፈልጋቸው ምቹ እንደሚሆን ተጠቅሷል። ካርዱ ንክኪ የሌለው ወይም ኮንታክትለስ እና የቅድመ ክፍያ አማራጭነት የአጠቃቀም ቀላልነትን፣ ደህንነትንና ሰፊ ተቀባይነትን የሚያጎናጽፍ ሲሆን በኢትዮጵያ የባንክ አገልግሎቶች ውስጥ የነበረውን ክፍተት እንደሚሞላም ይጠበቃል። የሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳ ባንኩ ከጥቃቅንና ፋይናንስ ተቋም ወደ ሙሉ የንግድ ባንክነት ከተሸጋገረ በኋላ ለዲጂታል ሽግግር ያለውን ቁርጠኝነት አጽንኦት ሰጥቶ መቀጠሉን አስታውቀዋል። ይህ አዲስ የማስተር ካርድ አገልግሎት ሲንቄን በኢትዮጵያ ፈጣን የቴክኖሎጂ ባንክ ዘርፍ ውስጥ ጠንካራ ተፎካካሪ እንደሚያደርገው ገልጸዋል። በሌላ በኩል ደግሞ ከበርካታ አስርት ዓመታት በኋላ በኢትዮጵያ ወጥ የሆነ የመሬት አጠቃቀም ስትራቴጂ ሊጀመር መሆኑን ሰምተናል። ይህ ስትራቴጂ የመሬት ወረራን እንደሚያስቀር እምነት ተጥሎበታል። ኢትዮጵያ ለብዙ አስርት ዓመታት የቆየውን የተበታተነ የመሬት አስተዳደር ችግር ለመፍታት አዲስ ሀገራዊ የመሬት አጠቃቀም ፖሊሲ ለማውጣት በዝግጅት ላይ ትገኛለች። ይህ እርምጃ የግብርና ምርታማነትን ሲያደናቅፍ የቆየውንና የግብርና መሬት ያለ ቁጥጥር ለመኖሪያና ለኢንዱስትሪ ልማት ሲለወጥ የነበረውን ችግር ለመፍታት ያለመ ነው። የግብርና ሚኒስቴር እንደገለጸው ከሆነ ወጥ የሆነ ሀገራዊ ስትራቴጂ ባለመኖሩ ምክንያት የመሬት አጠቃቀም ውሳኔዎች በተናጠል ሲወሰኑ ቆይተዋል። የመሬት ፖሊሲ አማካሪ የሆኑት ዶክተር ቅጣው ጋሻው እንደተናገሩት የችግሩ መነሻ በንጉሳዊ አገዛዝ ዘመን የነበረው ኢፍትሐዊ የመሬት ይዞታ ስርዓት መሆኑን አስረድተዋል። በአሁኑ ወቅት በግብርና ሚኒስቴር እየተዘጋጀ ያለው ይህ አዲስ ፖሊሲ በመረጃ ላይ የተመሰረተ የመሬት አጠቃቀም እቅድ ላይ በማተኮር የመሬት ወረራን በማስቆም ለዘላቂ የግብርና የመኖሪያና የኢንዱስትሪ ልማት ድጋፍ ይሰጣል ተብሎ ይጠበቃል። እንደ ባለሙያዎቹ የኢትዮጵያን አዲስ ረቂቅ የመሬት አጠቃቀም ፖሊሲ እንደወሰነ
ወሳኝ እርምጃ በመመልከት ታሪካዊ እኩልነትን ለመፍታት የግብርና ምርትን ለመጨመር የተፈጥሮ ሀብቶችን ለመጠበቅና የከተማ መስፋፋትን በኃላፊነት ለመምራት እንደሚያግዝ ተጠቁመዋል። በሌላ በኩል ደግሞ የፓስፖርት ቀጠሮ ለማስያዝ ለማንም ተቋም ህጋዊ ውክልና አለመስጠቱን የኢሚግሬሽንና ዜግነት አገልግሎት አስታውቀዋል። ዜጎች አዲስ ፓስፖርት ለማውጣት ለማደስም ሆነ የጠፋባቸውን ለመቀየር ቀጠሮ ሲያስይዙ በኦንላይን ራሳቸው መመዝገብ እንዳለባቸው የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ ተናግረዋል። የፓስፖርት ቀጠሮ ለማስያዝ ለማንም ተቋም ህጋዊ ውክልና አልተሰጠም ያሉት ምክትል ዋና ዳይሬክተሩ ዜጎች አገልግሎት እናስፈጽማለን ወደሚሉ አካላት ሄደው ተጨማሪ ወጪ ከሚያወጡና እንግልት ከሚደርስባቸው በግላቸው በኦንላይን እንዲመዘገቡ ጥሪያቸውን አቅርበዋል። በተለያዩ ቦታዎችና በማህበራዊ ሚዲያዎች ላይ የፓስፖርት ቀጠሮ የማስያዝ ስራ የሚሰሩ መኖራቸውን በመግለጽ ራሳቸውን የሚያስተዋውቁ አካላት ከጊዜ ወደ ጊዜ ቁጥራቸው እየጨመረ ይገኛል። በኢትዮጵያ በ2017 በጀት ዓመት ከ1.4 ሚሊዮን በላይ ዜጎች ፓስፖርት ማግኘታቸው ታውቋል። በተያዘው በጀት ዓመት ደግሞ ለ4 ሚሊዮን ዜጎች ፓስፖርት ለመስጠት ታቅዶ እየተሰራ እንደሚገኝ አቶ ቢቂላ ተናግረዋል። በተጠናቀቀው በጀት ዓመት ለስራ ወደ ኢትዮጵያ ከገቡ የውጭ ዜጎች ከዓለም አቀፍ ኮንፈረንስ ተሳታፊዎች ከቱሪዝምና ከፓስፖርት አገልግሎት ከ34 ቢሊዮን ብር በላይ ገቢ መገኘቱም ተገልጿል። የኢሚግሬሽንና ዜግነት አገልግሎት 12 ቅርንጫፎች የነበሩት ሲሆን የተጠቃሚዎቹ ቁጥር እየጨመረ በመምጣቱ አሁን ላይ የአገልግሎት መስጫውን ወደ 28 ማሳደጉንም ተቋሙ አሳውቀዋል። ኢትዮጵያ ከ20 ዓመታት በላይ ስትጠቀምበት የነበረው ፓስፖርት በቅርቡ በኤሌክትሮኒክ ፓስፖርት መቀየሩ አይዘነጋም። በሌላ በኩል ደግሞ በኢትዮጵያ ውስጥ ወደ 25 ሚሊዮን የሚጠጋው ዜጋ የህብረት ስራ ማህበር አባል መሆኑ ተገልጿል። በኢትዮጵያ በተለያዩ ህብረት ስራ ማህበራት ውስጥ በጠቅላላው 25 ሚሊዮን የሚጠጉ ዜጎች በንቃት እንደሚሳተፉ የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ህብረት አስታውቀዋል። በኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ህብረት ስራ ልማት መሪ ስራ አስፈጻሚ አቶ ብርሃኑ ዱፌራ ህብረት ስራ ማህበራት ዓላማቸው ግለሰቦች በተናጠል ማሳካትና መፍታት ያልቻሉትን ችግር በጋራ እንዲፈቱት ማስቻለው ብለዋል። አቶ ብርሃኑ ከመሰረታዊ እስከ ፌዴሬሽን ድረስ በዓለም ገበያም በሀገር ውስጥም ብዛት ያላቸው ትላልቅ ህብረት ስራ ማህበራት አሉ ሲሉ ተናግረዋል። ከዚህ ውስጥ የቁጠባና ብድር ህብረት ስራ ማህበራት ወደ 8.2 ሚሊዮን የሚጠጉ አባላት በመደበኛነት የሚቆጥቡና በቆጠቡት ልክ ብድር የሚወስዱ መሆናቸውን ገልጸዋል። በተለይ የከተማ ህብረት ስራ ማህበራት በከተማዋ ውስጥ ያለውን መሰረታዊ የፍጆታ ምርቶችን እጥረት በማረጋጋትና ምርቶችን ከገበሬዎች በመግዛት ለማህበረሰቡ በተመጣጣኝ ዋጋ እያቀረቡ ይገኛሉ ነው ያሉት። ከፍጆታ ምርቶች ባሻገርም ህብረት ስራ ማህበራት ለማህበረሰቡ አማራጭ የፋይናንስ ምንጭ በመሆን የስራ ዕድል በመፍጠር ረገድ ከፍተኛ አስተዋጽኦ እያደረጉ ይገኛሉ ሲሉ አስረድተዋል። ዋና ስራ አስፈጻሚው ይህንን የተናገሩት አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በኦሮሚያ ክልላዊ መንግስት የመጀመሪያውን ቅርንጫፍ በአዳማ ከተማ መክፈቱን በገለጸበት መድረክ ነው። የአሚጎስ ዋና ስራ አስፈጻሚ አቶ ፍጹም አብርሃ ማህበሩ የተለያዩ የብድር አማራጮችን በማቅረብ በትራንስፖርት፣ በማኑፋክቸሪንግ እና በሌሎች የስራ ዘርፎች እየሰራ መሆኑን ጠቁመዋል። አቶ ፍጹም አክለውም ለአባላቶቻችን በአነስተኛ ቁጥብና በአነስተኛ ወለድ የቤት የመኪናና የንግድ ማስፋፊያ የገንዘብ ብድር እያቀረበን እንገኛለን ብለዋል። ማህበሩ በቀጣይ በጅማና በሌሎች ከተሞች በቅደም ተከተል የማስፋፋት ስራ ይሰራል ተብሏል። በመጨረሻም ማህበራቱ ለተቋቋሙለት ዓላማ እየሰሩ መሆኑንና ችግር ሲፈጠር እርማት የሚሰጥበት ህግና መመሪያ መውጣቱም ተነግሯል። በሌላ በኩል ደግሞ በአዋጅ የሂሳብ መዝገብ ይይዛሉ የተባሉ ግብር ከፋዮች በመመሪያ ቫት እንዲመዘገቡ መደንገጉ ቅሬታ አስነስተዋል። በተሻሻለው የገቢ ግብር አዋጅ ድንጋጌ የሂሳብ መዝገብ ይይዛሉ የተባሉ የሙያ አገልግሎት ሰጪ ግብር ከፋዮች ከነሐሴ 28 ቀን 2017 ዓ.ም ጀምሮ ተፈጻሚ ይሆናል በተባለው መመሪያ መሰረት የቫት ተመዝጋቢ እንዲሆኑ መደንገጉ ከተጨማሪ እሴት ታክስ አዋጅ ጋር የሚጣረስና መመሪያው አዋጁን የሚጥስ መሆኑ ተነግሯል። ገንዘብ ሚኒስቴር የቲኦቲ አዋጅ መሻሩንና የገቢ ግብር አዋጅ መሻሻሉን አስመልክቶ ግብር ከፋዮች የቫት ተመዝጋቢ የሚሆኑበትን አሰራር የያዘ መመሪያ ማውጣቱ የሚታወስ ሲሆን መመሪያው የተጨማሪ እሴት ታክስ አዋጅን መሰረት ያደረገ አይደለም ሲሉ የህግ ባለሙያዎች ተናግረዋል። የተሻሻለው የገቢ ግብር አዋጅ ገቢ ግብር እንዴት እንደሚከፈል፣ መዝገብ መያዝ ያለበት ማን እንደሆነና ግብሩ እንዴት እንደሚሰበሰብ እንደሚደነግግ፣ ነገር ግን ቫት ማን መክፈል እንዳለበት እንዳላሳወቀ የህግ ባለሙያው አቶ ታምራት ኪዳነ ማርያም ገልጸዋል። ቫት መመዝገብ ያለበት ማን ነው የሚለውን በተመለከተ የቫት አዋጁ ምላሽ መስጠቱንና በዚህም መመሪያው ላይ ቫት እንዲመዘገቡ ግዴታ የጣለባቸው ግብር ከፋዮች በአዋጁ ያልተካተቱ መሆናቸውን አሳውቀዋል። አዋጁ ገንዘብ ሚኒስቴር ያወጣውን መመሪያ የማውጣት ስልጣን አልሰጠውም የሚሉት የህግ ባለሙያው ቫት መክፈል ያለበት ማን እንደሆነ አዋጁ በግልጽ ባስቀመጠበት ሁኔታ አዋጁን የሚጻረር መመሪያ ማውጣት አግባብ እንዳልሆነ ገልጸዋል። አዋጁ ምዝገባን በሚመለከት ባሰፈረው አንቀጽ ቫት የመመዝገብ ግዴታ
ግዴታ ያለባቸው ግብር ከፋዮችና በፈቃደኝነት ቫት የሚመዘገቡ ግብር ከፋዮችን በግልጽ ማስቀመጡን ስማቸውን መጥቀስ ያልፈለጉ የታክስ ባለሙያ ገልጸዋል። የቫት ምዝገባ ስርዓትን በሚመለከት አዋጁ ለገንዘብ ሚኒስቴር የሰጠው ስልጣን የግብር ምጣኔን የማሳደግ ወይም የማሳነስ እንጂ በሌሎች አዋጆች የሂሳብ መዝገብ የመያዝ ግዴታ የተጣለባቸውን ግብር ከፋዮች ቫት የመመዝገብ ግዴታ እንዲጥል አይደለም ሲሉ አስረድተዋል።